ሌላችሁ ሰዎች የወሩ ወሳኝ ሳምንት ደርሷል። ወሳኝ የተባለበት ምክንያትና አጠቃላይ ደግሞ በዚህ ሳምንት የሚኖረውን ትላልቅ ፋይናንሻል ኢቨንቶች በሙሉ ነግራችኋል። በዚህ ሳምንቱ እንደዚህ ስለምናወራ እንዳያመልጣችሁ ፎሎ እያደረጋችሁ። በዚህ ሳምንት 2 ቀን ብቻ ነው ሬድ ፎልደር የሆነ ኢቨንት የሚኖረን፣ ግን በጣም ሃይ ኢምፓክት ነው። እዚህ ጋር እንደምታዩት ሰኞና ማክሰኞ ምንም የለም። ነገር ግን ሮብ ላይ ማታ 3 ሰዓት ላይ የኢንትረስት ሬት ዲሲሽን ይኖራል። ከዛም ተከትሎ እንደተለመደው 3 ሰዓት ተኩል ላይ የኤፍኦኤምሲ ፕሬስ ኮንፈረንስ ይኖራል። እንደምታውቁት እንግዲህ ሮብ ላይ ኢንትረስት ሬት አለ ማለት ሰኞና ማክሰኞ ዝቅ ያለ ቮሊዩም እና ሃይ ቮላቲሊቲ ይኖራል ማለት ነው። ምክንያቱም ኢንተረስት ሬት እስኪታወቅ ድረስ ትልቅ ገንዘቦች ወደ ማርኬቱ አይገቡም። ትላልቅ ኢንስቲትዩሽኖችም ትሬድ ከማድረግ ይቆጠባሉ። ከዛ ደግሞ በቀጣዩ ቀን ሐሙስ ላይ አድቫንስድ ጂዲፒ እና ኮር ፒሲ ፕራይስ ኢንዴክስ ይኖራል። ሁለቱም በጣም ኢምፖርታንት የሆኑ ዳታዎች ናቸው። በተለይ ደግሞ አድቫንስድ ጂዲፒ ከፕሪሊሚናሪ ጂዲፒ እና ከፋይናል ጂዲፒ ይልቅ በጣም ኢምፓክት እንዳለው ከዚህ በፊት አውርተናል። ከሐሙስ ድረስ እንግዲህ እንዲህ ያለ ማርኬት ነው የሚሆነው። አርብ ላይ ግን ምንም የለም። የዛን የሚረጋጋ ይመስለኛል። ወደ ኤርኒንግ ስንመጣ ደግሞ የባሰ ነው። እንደምታዩት ሰኞ ላይ እነዚህ ካምፓኒዎች አሉ። ማክሰኞ ላይ ደግሞ እንደምታዩት ከኦፕን በፊት ብቻ ፔፓል፣ ኮካ፣ ቦይንግ፣ ዩፒኤስ፣ ዩኒሊቨር የሚባሉ አሉ። ኢቨን ሂልተን አለ። ከክሎዝ በኋላ ደግሞ እንደ ቪዛ፣ እንደ ሲጌት እና እንደ ፎርድ ያሉ ካምፓኒዎች ኤርኒንጋቸውን ያስታውቃሉ። ኤስኤምፒ 500 ብትሉ፣ ናስዳክ ብትሉ፣ ዶጀንስ ብትሉ ይነቃነቃሉ በዚህ ሳምንት። በዛ ላይ ኢንትረስት ሬቱም አለ። ሮብ ላይ ደግሞ እንደምታዩት ከኦፕን በፊት ብቻ እነ ሶፋይ፣ እነ ፒኤንጂ፣ እነ ሌመኔድ፣ እነ ፋይቨር አሉ። ከክሎዝ በኋላ ግን በጣም ኤክስትሪም ነው የሚሆነው። ማይክሮሶፍት አለ፣ ሜታ አለ፣ ሮቢን ሁድ አለ፣ አርም አለ፣ ኳልከም አለ፣ ስታርባክስ አለ እና ቺፖትሌም አለ። ሐሙስም እንደምታዩት አንድ አይፒኦ ይኖራል መጀመሪያ ላይ። ከዛ ማስተር ካርድ አለ፣ ፌራሪ አለ፣ እነ ሼል የሚባሉ ካምፓኒዎች አሉ ከኦፕን በፊት። ክሎዝ በኋላ ደግሞ ድጋሚ በጣም ኢምፖርታንት የሆኑ ካምፓኒዎች ኤርኒንጋቸውን ያስታውቃሉ። እንደምታዩት አፕል፣ አማዞን፣ ኮይንቤዝ፣ ሪቪያን የሚባሉ ካምፓኒዎች ኤርኒንጋቸውን ያስታውቃሉ። አርብ ላይ ትንሽ ኩል ኦፍ ያደርጋል። ነገር ግን እነዚህም ስቲል ኢዚ የሆኑ ካምፓኒዎች አይሉም፣ የኤስኤምፒ 500 ካምፓኒዎች ናቸው። ሳምንቱ እንግዲህ ይህንን ይመስላል። ትራምፕ ደግሞ የሆነች ነገር ጣል ያደርግበታል። በቃ ይህንን ይመስላል። ፎሎ ማድረግ እንዳይረሳ። መልካም ሳምንት።